ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ከፍተኛ የሆነ ድል እየተቀናጀ መሆኑን አስታወቀም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በደቡብ አፍሪካ ራሱን ለመከላከል ከባድ የጦር መሳሪያ ታጥቆ ሁለት ውሾችን በመኪና ላይ ይዞ መንገድ ላይ ቆሞ እየታየው ይህ ጀግና ኢትዮጵያዊ የደቡብ አፍሪካ ስደተኞችን የሚያባርሩ ከፍተኛ ጠላቶች ይህ ግለሰብ ከሀገራችን በአፋጣኝ ይውጣ ሲሉ መጠየቃቸው መነጋገሪያ ሆኗል። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዛሬው ዕለት ባወጡት ጋዜጣዊ መግለጫ በበርካታ ጉዳዮች ላይ የህወሓትን አቋም ካንጸባረቁ በኋላ በፌዴራል መንግስቱ ላይ የማዳግም እርምጃ እንወስዳለን ሲሉ ጥብቅ መግለጫን ሰጡም። በሚቀጥሉ ደቂቃዎች ዝርዝር መረጃ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የኤርትራ መንግስት ዜጎቹ በእጃቸው ላይ ያለውን ጥሬ ገንዘብ ሙሉ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ሲል ያወጣውን ጥብቅ መረጃ እናስቀድም። የኤርትራ ማዕከላዊ ባንኮች ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰብና በተቋማት እጅ የሚገኙ ሀገሪቱ መገበያያ ገንዘብ ናቅፋ በሙሉ ዛሬ የጀመረው የአውሮፓውያኑ ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገቡ አዟል። የኤርትራው ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውና ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘብ ብቻ መጠቀም ግዴታ እንደሆነም ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጪ ግን ግለሰቦችና ተቋማት የገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑንም አስታውቋል። በዚህም መሰረት ሁሉም ያላቸው ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያም ሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ውስጥ ወደ ባንክ የማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣው መመሪያ ተግባራዊ በማድረግ ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሆነ የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታዎች እቃዎች ላይ ለአስርታት ዓመት ሲያካሂደውን ከቆየው ጥብቅ ቁጥጥር ጋር የሚዛመድ መሆኑን ቢቢሲ በዘገባው አመላክቷል። ከ10 ዓመታት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ እንደነበርም ይታወሳል። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የሀገሪቱን ምጣኔ ሀብት ለማረጋጋት ነው ሲልም ምክንያት ሰጥቶም ነበረ። በገንዘቡ ለውጥ ሂደት ወደ ባንክ የገባውን ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም ኤርትራዊ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ መጣለም ችሏል። በዚህ መሰረት በኤርትራ ውስጥ በሚገኙ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንዲሆንም ተገድቧል። ይህ ከባንኮች በሚወጣው የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታ
ገጽታዎች ላይ ተጽዕኖንም አሳድሯል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ገዢዎችና ለሌሎች ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ ማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው 5000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣን የፍቃድ ደብዳቤ ማግኘት እንዳለባቸውም ታውቋል። አሁን በሀገሪቱ ብሔራዊ ባንክ የወጣው ዜጎችን በእጃቸው የሚገኘውን ገንዘብ ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስ መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥር ለማጠናከር ያለመ እንደሆነ ነው የዜና ምንጮች ቢቢሲን ዘግበው አመላከቱት። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው አስታወቀም። የጦር ኃይሉ መኮንኖች ለራዲዮ ዳባንጋ እንደተናገሩ ሰራዊታቸውንም ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩር መኩ የሚወስደው መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ሱር ከሙ የተባሉ ቦታዎችን ለመቆጣጠር መቻላቸውን አስታወቁም። መኮንኖቹ ጨምረውም ተፋላሚዎቹ ፈጥኖ ደራሽ ኃይል ከውድለት ጀምሮ ሳሊ አልኩር መኩን በመክበብ የጦር ኃይላቸውን ግስጋሴ ለማስቆም ሞክሮ እንደነበር ገልጸው ይሁንና በተካሄደው ከፍተኛ ውጊያ ድል ለመቀናጀት መቻላቸውንም ጠቁመዋል። እንደ ዘገባው ማጁን አሱር ከሙ የተባሉ ቦታዎች ከወራት በፊት በፈጥኖ ደራሽ ኃይሉና አጋሩ በሆኑ ታጣቂዎች ቁጥጥር ስር ገብተው የቆዩ ናቸው። የጦር ኃይሉ እነዚህም ቦታዎች ከፈጥኖ ደራሽ ኃይል መልሶ ለመንጠቅ መቻሉን የገለጸው ዘገባው ይሁንና ብሉ ናይል ግዛት በአሁኑ ወቅት ሁለቱም ተፋላሚዎች እንደተከፋፈሉ አስታውቀዋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠረው ጦርነት ከ10 ሺህ በላይ ሰዎች መፈናቀላቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፋር ግዛት ከቻድ ጋር በሚያዋስነው አካባቢ ሌላ ድል ማግኘቱንም አስታውቋል። መቀመጫቸውን ፖርት ሱዳን ያደረጉት የምዕራብ ዳርፋር አስተዳዳሪ ባህሪ አልዲን ካማራ በሰጡ መግለጫ ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስከሚወጣ ድረስ ውጊያው እንደሚቀጥልም አስረድተዋል። በሌላ በኩል የጦር ኃይሉ በሰሜናዊ ዳርፋር አካባቢ 2 መንደሮችን ነጻ ለማውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩ አብዛኛው የዳርፋር ክፍል ግን አሁንም በፈጥኖ ደራሽ ኃይሉ ቁጥጥር ስር እንደሚገኝ ታውቋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በትላንትናው ዕለት በሰጡ ጋዜጣዊ መግለጫ በበርካታ ጉዳዮች ላይ የፓርቲያቸውን አቋም ያንጸባረቁ ሲሆን የፌዴራል መንግስቱን ደግሞ ክፉኛና ደጋግመው ከሰዋል። ለ3 ዓመታት ከ8 ወራት በላይ የዘላቂ ግጭት ማስቆም የፕሪቶሪያ ስምምነት ተፈርሞ ጊዜ አስተዳደር ተመስርቶ የነበረ ቢሆንም በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት በረቀቀ መንገድ ቀጠሉንም አመላከቱም። የጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በመግለጫቸው ላይ ተኩሱ ለተወሰነ ጊዜ ቢቆምም የኢትዮጵያ መንግስት በትግራይ ላይ የድሮን ጥቃት በመፈጸሙ ስምምነቱ ሲጣስ ቆይቷል ሲሉም ወነጀሉም። በአሁኑ ወቅት ደግሞ የኢትዮጵያ መንግስት ከምዕራብ ትግራይ እስከ ምስራቅ ትግራይ ያለውን ሰራዊቱን በሙሉ በማሰባሰብ ለጦርነት እየተዘጋጀ ነው ሲሉ መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። ብሔራዊ ክህደት ፈጽሟል የሚሉትና በዋናነት በስምረት ፓርቲ ውስጥ የሚገኙት የቀድሞ የፓርቲው አመራሮችን በተመለከተ ሲናገሩ ደግሞ በትግራይ ላይ ጦርነት እንዲቀሰቀስ በትግራይ ህዝብ ላይ ትልቅ ሚና እየተጫወቱ መሆኑንም አስረድተዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ሲቀጥሉም በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦችን በመከልከል በትግራይ ላይ ጦርነት ለመክፈት የሚዘጋጀውን ኃይል ትተው አሜሪካና የአውሮፓ ህብረት በህወሓት ላይ ያወጣው መግለጫ በዳዩ እያለ በተበዳይ አካል ላይ ተጽዕኖ ለመፍጠር ያለመና ትክክል ያልሆነ ነው በማለት
ብርቱ ትችትም ሰንዝረዋል። የትግራይ ህዝብና የህወሓት ድርጅት ጥያቄ ህዝባችን ራሱን በራሱ እንዲያስተዳድር የራስን ዕድል በራሱ እንዲወስን ነው የሚሉት የስራ አስፈጻሚዋ አባሉ ይህንን ጥያቄ በመጠየቁ መቀጣት የለበትም። አሁንም በትግራይ ህዝብ መሰረታዊ ጥቅሞች ላይ አንደራደረም ሲሉም አረጋገጡም። ላለፈው አንድ ወር ዘመቻ አዲስ ማለዳን ጨምሮ የተለያዩ ሀገር ውስጥ መገናኛ ብዙሃን እንዲሁም ዓለም አቀፉ ተቋማት ህወሓት የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የሚገልጹ ሪፖርቶችን ሲያወጡ እንደከረሙም ይታወቃል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ይህንን በተመለከተ በሰጡ ምላሽ ሆን ተብሎ በትግራይ ላይ እየተካሄደ ያለውን ትግል ሌላ የፍትህና የሽብር ድባብ ለመፍጠር የታለመ መሆኑን በመጥቀስ የትግራይ ህዝብ ህልውና እንዲቀጥል ሁሉም ሊታገል ይገባል ሲሉም ጥሪ አቀረበው። በከባድ ችግር ውስጥ የሚገኙ ተፈናቃዮች በማንኛውም መንገድ በአጭር ጊዜ ውስጥ መፍትሄ ማግኘት እንዳለባቸው የገለጹት አንጋፋ የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በትግል ስሟ ሞንጆሪኖ የትግራይ ህዝብ ህልውናን ለማረጋገጥ በትግራይም ሆነ ከትግራይ ውጭ ላሉ ተወላጅ ያለው አማራጭ ታግሎ ማሸነፍ በመሆኑ አንድነቱን አጠናክሮ እንዲቀጥል ሲሉ መልእክታቸውን አስተላለፈው። በደቡብ አፍሪካ የሚኖረው ኢትዮጵያዊ ነው የተባለው አንድ ግለሰብ ከባድ መሳሪያ ታጥቆ ራሱን ከሰሞነኛው የመጤ ጠል እንቅስቃሴ አራማጆች ለመከላከል ጥረት ማድረጉ ከተሰማ በኋላ ደቡብ አፍሪካውያን በሀገራችን ላይ ይህ እንዴት ይደረጋል ሲሉ ተቃውሟቸውን እያሰሙ ይገኛሉ። ፖስት ሳውዝ አፍሪካን ፈረስ ከተሰኘ የትዊተር ኤክስ ገጽ ላይ ዳጉ ጆርናል እንደተመለከተው ከሆነ አንድ ማንነቱ ያልተጠቀሰ ኢትዮጵያዊ ነው የተባለ ግለሰብ ራሱን ከሰሞነኛው ነውጥ ለመከላከል ከባድ የጦር መሳሪያ ይዞ ይታያል። ግለሰቡ ከዚያው ጠመንጃ በተጨማሪም 2 ውሾችን በመኪናው ላይ ይዞ መንገድ ላይ መቆሙም ታውቋል። ደቡብ አፍሪካን ይህንን ምስል ከወጣ በኋላ ታዲያ በአስተያየት መስጫ ላይ ይህ የሽብርተኝነት ተግባር ነው፣ ባለስልጣናት ይህንን ግለሰብ ይዘው ሊጠይቁት ይገባል፣ እንዲሁም ይህ ግለሰብ ከሀገራችን በአፋጣኝ ይውጣ ሲሉ መጠየቃቸውንም ታዝበዋል። በአንጻሩ ሌሎች የደቡብ አፍሪካን ዜጎች የኢትዮጵያውያን ተግባር አድንቀዋል። ግለሰቡ ንብረቱንና ራሱን የመከላከል መብት እንዳለውም እየተከራከሩ ይገኛሉ። የዚህ እንቅስቃሴ መሪዎች ንቅናቄው ሰላማዊ ነው ቢሉም በሌሎች የአፍሪካ ሀገራት ዜጎች የተያዙ በርካታ ንብረቶች ወድመዋል። 2 ኢትዮጵያውያን ጨምሮ የሌሎች ሀገራት ዜጎች ስደተኞች ሕይወትም ጠፍቷል። አዝማሚው አስፈርቷቸውን በርካቶች ሀገሪቱን ለቀው እየወጡ እንደሚገኙም ከአካባቢው የወጡ መረጃዎች እየጠቆሙ ይገኛሉ።